ቆይ አሁን ይህንን ቪዲዮ የምታየው ስልክህን ወደ አፍንጫ አስጠግተህ ነው ወይስ አይንህ እየተጋጨ እስኪ ቆይ ፎከስ ላድርግ እያልክ ነው? አይዞህ ብቻህን አይደለም። ዛሬ ሁላችንም የ21ኛው ክፍለ ዘመን የስክሪን ሰለባዎች ሆነናል። አይናችን ምስኪን ናት። በቀን 18 ሰዓት በሰማያዊ ብርሃን ስንደበድባት ውለን ማታ ደግሞ በጨለማ ስልክ ስናይ ለምን ደከመኝ ብለን እንጠይቃለን። እውነቱን እንነጋገር ከተባለ አሁን ባለው ሁኔታ አይናችን ሪቡት ወይንም ፎርማት መደረግ ይፈልጋል። የአይን መነጽር ማድረግ ፋሽን ነው የሚሉ ሰዎች አሉ። ግን እንደ ሕፃን ልጅ ጥራት ያለው እይታ እያለ ማን ነው የመስታወት ቁራጭ አፍንጫው ላይ መሸከም የሚፈልገው? ዛሬ የምናወራው ስለ ተራ መፍትሄ አይደለም። በዓለም ዙሪያ ያሉ ሳይንቲስቶች ይሄ ዘር ለካ እንዲያደርጋል ብለው ራሳቸውን እስኪያኩ ድረስ ግራ ስላጋቧቸው 8 ሚስጥራዊ ዘሮች ነው። ብዙዎቻችንን ካሮት ብላ እይታ ይስተካከላል ተብለን አድገናል። ነገር ግን ካሮት ብቻ አይበቃም። እንዲሁም አንዳንድ ዘሮች አሉ ከካሮት በ10 እጥፍ የሚበልጥ ጉልበት ያላቸው። እነዚህ ዘሮች በአይናችን ውስጥ ገብተው እንደ ጥገና ሰራተኛ የተበላሹ የነርቭ ሴሎችን የሚጠግኑ ናቸው። ለምንድን ነው ዛሬ ዓለም ላይ የአይን በሽታ የበዛው? ምክንያቱም አይናችንን ስማርትፎን ላይ እናሳድራለን፣ ግን ለአይናችን የሚሆን ስማርት ምግብ አንሰጥም። የዛሬው ቪዲዮ ዓላማ አይናችሁን አፕግሬድ ማድረግ ነው። ባለፈው ቪዲዮ ጥቂቶቹን አይተናል። ዛሬ ግን ማንም ያልነገራችሁን በየጓዶቻችሁ ውስጥ ተደብቀው የቆዩ ግን ደግሞ የአይንን ግፊት፣ ግላውኮማና የሞራ በሽታን ቻው የሚሉ 8 አዳዲስ ዘሮችን እናያለን። ደረጃ ሰጥተናቸዋል። ከቁጥር 8 እንጀምርና ወደ ቁጥር 1 የዘሮች ሁሉ ንጉስ እንሄዳለን። ቁጥር 1 ላይ የምናገኘው አይናችሁን እንደ ዲጂታል ካሜራ ጥራት እንዲኖረው የሚያደርግ ተአምር ነው። ወደ ቁጥር 8 ስንገባ ብዙዎቻችን ሐብሐብን ስንበላ ጥፏት የምንለውን ጥቁር ዘር እናገኛለን። አዎ ያ የምንተፋው ዘር ለአይን የደም ዝውውር ወርቅ ነው። አይናችን በሰውነታችን ውስጥ ካሉ ክፍሎች ሁሉ በጣም ቀጭንና ስስ የደም ስሮች ያሉባት ቦታ ናት። እነዚህ ስሮች ማይክሮቬዝልስ ይባላሉ። በዕድሜ ወይንም በስኳር ምክንያት እነዚህ ስሮች ሲደፈኑ አይናችን ምግብ ያጣል። ከዚያም እይታችን መደብዘዝ ይጀምራል። የሐብሐብ ዘር በውስጡ ላይኮፒን የተባለ ድንቅ አንቲኦክሲዳንት ይዟል። ላይኮፒን የደም ስሮችን እንደ ቧንቧ ማጽጃ ሆኖ ያገለግላል። በአይን ውስጥ የሚገኙትን ጥቃቅን የደም ስሮች በማስፋት ኦክስጅንና አልሚ ምግብ እስከ ሬቲና መጨረሻ ድረስ እንዲደርስ ያደርጋል። ግን ይሄ ብቻ አይደለም። የሐብሐብ ዘር በውስጡ ሲትሪሊን የተባለ አሚኖ አሲድ አለው። ይህ ንጥረ ነገር በሰውነት ውስጥ ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ ደግሞ የአይን ግፊትን ኢንትራኦኩላር ፕሬዠር በመቀነስ የአይን ነርቭ እንዳይጎዳ ይከላከላል። ስለዚህ በሚቀጥለው ጊዜ ሐብሐብ ስትበሉ ዘሩን መትፋት ያቁሙ። እንዲያውም ሳይንቲስቶች እንደሚሉት የሐብሐብ ዘር ከራሱ ከፍሬው የበለጠ የማዕድን ክምችት አለው ይላሉ። ታዲያ እንዴት እንመገበው? ዘሩን አድርቀው በትንሹ በመቁላት እንደ ሱፍ መጠቀም ትችላላችሁ። ጣዕሙ ልክ እንደ ለውዝ በጣም ደስ የሚል ሲሆን፣ ወደ ቁጥር 7 ደግሞ ስንመጣ የምናገኘው ጥቁሩን አልማዝ ነው። አዎ ስለ ጥቁር ሰሊጥ ነው የምነግራችሁ። ብዙዎቻችን ሰሊጥን የምናውቀው በዳቦ ላይ ተለጥፎ ወይንም ሰሊጥ ከረሜላ ሆኖ ነው። ግን ይህኛው ሰሊጥ ለአይንህ ያለው ጥቅም የሰሊጥ ከረሜላ ከምትወደው በላይ ነው። ታሪኩ ወዴት ይወስደናል መሰላችሁ? ወደ ጥንታዊቷ ቻይና። የጥንት ቻይናውያን ጥቁር ሰሊጥ የሚበላ ሰው የንስር አይን ይኖረዋል ብለው ያምኑ ነበር። እንዲያውም የንጉሳውያን ቤተሰብ ብቻ የሚመገቡት የወጣትነት ሚስጥር ተብሎ ይጠራ ነበር። አያቶቻችንም ጥቁር አዝሙድና ጥቁር ሰሊጥን በማቀላቀል ለአይን ኩልነትና ለብርሃን ይጠቀሙት እንደነበር የታሪክ መዛግብት ይነግሩናል። ሳይንሱ ምን ይላል? ጥቁር ሰሊጥ በውስጡ ሲሳሚንና ሲሳሙሊን የተባሉ ብርቅዬ ንጥረ ነገሮች ይዟል። እነዚህ ንጥረ ነገሮች ለአይንህ ምንድናቸው መሰለ?
ልክ እንደ ግራፊክስ ካርድ ናቸው። አይናችን ብርሃንን ወደ ምስል የሚቀይሩ ሜላኖሳይት የተባሉ ሴሎች አሏት። ዕድሜያችን እየጨመረ ሲሄድ እነዚህ ሴሎች ሰነፍ ይሆናሉ። ጥቁር ሰሊጥ ግን እነዚህን ሰነፍ ሴሎች ተነሱ፣ ስራ ስሩ ብሎ ይቀሰቅሳቸዋል። ውጤቱም እንደ አዲስ የተወለደ ሕፃን ጥራት ያለውና ኮንትራስት የጠበቀ እይታ እንዲኖርህ ያደርጋል። በቃ እይታህ ከድሮ ቲቪ ወደ ኔትፍሊክስ 4K ይቀየራል ማለት ነው። በተጨማሪም ጥቁር ሰሊጥ ከፍተኛ የብረት፣ አይረንና የቪታሚን ቢ ይዘት አለው። ይሄ ደግሞ በተለይ በኮምፒውተር ብርሃን ለደከመና ለቀላ አይን እንደ ኩላንት ወይንም እንደ ማቀዝቀዣ ሆኖ ያገለግላል። አጠቃቀሙ በጣም ቀላል ነው። ግማሽ ሻይ ማንኪያ ጥቁር ሰሊጥ በየቀኑ በምግብ ላይ በትነህ ተመገብ። ጣዕሙም ቢሆን አይጥምም እንዳትለኝ፣ በጣም የሚጣፍጥ ጤናማ ነው። ወደ ቁጥር 6 ስንመጣ ሁላችንም የምናውቀው ግን ደግሞ ፈጽሞ የማናውቀው ዘር ጋር ደርሰናል። አዎ፣ የካሮት ዘር። እስኪ እውነቱን እንነጋገር። ስንቶቻችሁ ናችሁ አይንህ እንዲበራ ካሮት ብላ ተብላችሁ እንቸል እስክትመስሉ ድረስ ካሮት ስትግጡ የኖራችሁት? ካሮት መብላቱ ጥሩ ነው፣ ግን አንድ ሚስጥር ልንገራችሁ። የካሮት ጉልበት ያለው ስሩ ላይ ሳይሆን ዘሩ ላይ ነው። የካሮት ዘር ከራሱ ከካሮቱ በ10 እጥፍ የሚበልጥ የቪታሚን ክምችት አለው። ይህ ማለት አንድ ሻይ ማንኪያ የካሮት ዘር መውሰድ አንድ ቅርጫት ካሮት ከመብላት ጋር እኩል ነው እንደማለት ነው። ታሪኩን ስናይ የጥንት ግሪኮች እና የሕክምና አባቱ ሂፖክራተስ የካሮት ዘርን እንደ መድኃኒት ይጠቀሙበት ነበር። በወቅቱ መነጽር ስላልነበር የእይታ ችግር ያለባቸው ሰዎች የካሮት ዘር እንዲያኝኩ ይደረግ ነበር። ለምን መሰላችሁ? ሳይንሳውን እንዳረጋገጠው የካሮት ዘር በውስጡ ቤታ ካሮቲን ብቻ ሳይሆን ዳኬን የተባለ ልዩ ንጥረ ነገር ይዟል። ይህ ንጥረ ነገር በዓይንህ ውስጥ የሚገኘውን ሬቲና የተባለ ፕሮቲን ያድሳል። ሬቲና ማለት ደግሞ ብርሃንን ወደ ነርቭ መልእክት የሚቀይር የዓይን እንጅን ነው። ይሄ እንጅን ሲታደስ ሌሊት ላይ እንደ ድመት በጨለማ ማየት ትጀምራለህ። ሬስቶራንት ውስጥ መብራት ቢጠፋ እንኳን ሜናውን ማንበብ የምትችለው አንተ ብቻ ትሆናለህ። ታዲያ ይሄን ዘር የት እናገኘዋለን? አትጨነቁ። በቅመማ ቅመም መሸጫዎች ወይንም የእርሻ ዘር መሸጫዎች ውስጥ ዳኬን ካሮታ በሚል ስም ይገኛል። አጠቃቀሙም በጣም ቀላል ነው። እንደ ሻይ አፍልቶ መጠጣት ወይንም በዱቄት መልክ በምግብ ላይ መጨመር። ሽታው ትንሽ ጠንከር ሊል ይችላል። ልክ እንደ ካሮትና እንደ ቅመም የተቀላቀለ ጣዕም አለው። ግን ለዓይንህ ብርሃን ስትል ትታገሰዋለህ። እሺ፣ ካሮትን በዘሩ ተካነው። አሁን ግን አንድ ጥያቄ አለኝ። የፈለገውን ያህል ቪታሚን ብትመገብ ሰውነትህ ያንን ቪታሚን አልቀበልም ቢልህስ? ቁጥር 5 ላይ የምናገኘው ዘር የዓይንህ ቁልፍ ነው። ያለሱ ሌሎች ዘሮች ስራቸውን መስራት አይችሉም። እመኑኝ፣ ይህ ዘር በየቀኑ በቤታችሁ አለ፣ ግን ጥቅሙን አታውቁትም። ወደ ቁጥር 5 አስገራሚ ቁልፍ እንለፍ። ሁላችንም የምናውቀው ማዕድ ቤታችን ውስጥ የምግብ ማጣፈጫ ብቻ መስሎን የተቀመጠውን ጥቁር ንጉሥ እናገኘዋለን። አዎ፣ ቁንዶ በርበሬ። ቁንዶ በርበሬማ ለወጥ ነው እንጂ ለዓይን ምን ያደርጋል እንዳትሉኝ፣ እውነቱ ግን ይሄ ነው። የፈለገውን ያህል ካሮት ብትበሉ፣ የፈለገውን ያህል ሰሊጥ ብትጋቱ፣ በሰውነታችሁ ውስጥ ቁንዶ በርበሬ ከሌለ ያ ሁሉ ቪታሚን በሽንት መልክ ሜዳ ላይ ፈሰሰ ማለት ነው። በቃ ሰውነታችሁ ቪታሚኖችን እምቢ አልቀበልም ብሎ ዘግቶባቸዋል። ቁንዶ በርበሬ በጥንቱ ዘመን ጥቁር ወርቅ ይባል ነበር። በነጋዴዎች መካከል እንደ ገንዘብ ይቆጠር የነበረው ለጣዕም ብቻ አይደለም፣ ለሕክምና ኃይሉም ጭምር ነበር። ሳይንሱ የሚነግረን አስገራሚ እውነት አለ። ቁንዶ በርበሬ በውስጡ ፓይፕሪን የተባለ ንጥረ ነገር ይዟል። ይህ ፓይፕሪን ለዓይን ምንድነው መሰላችሁ? ልክ እንደ ማስተር ኪ ወይንም ዋና ቁልፍ ነው።
ለአይን እይታ ወሳኝ የሆኑትን ቪታሚን ኤ፣ ሉቲንና ዘአክሳንቲን ወደ ደም ስራችን ገብተው ለሬቲና እንዲደርሱ በሩን የሚከፍተው ይሄው ቁንዶ በርበሬ ነው። ያለ ፓይፕሪን ሰውነታችን እነዚህ ንጥረ ነገሮች የመምጠጥ አቅሙ በ2000% ይቀንሳል። አስቡት፣ በቃ ዜሮ ሆነ ማለት ነው። በተጨማሪም ቁንዶ በርበሬ በአይን ውስጥ የሚገኘውን የደም ግፊት ያስተካክላል። እይታዬ ጭጋጋማ ሆነ ለሚሉ ሰዎች የደም ዝውውርን በማነቃቃት ጭጋጉን ይገፈዋል። እንዴት እንጠቀምበት? አይናችሁ ውስጥ እንዳታስገቡት ብቻ። አጠቃቀሙ በምግብ ውስጥ በትንሹ መጨመር ነው። በተለይ ቅድም ከጠቀስናቸው የካሮትና የሰሊጥ ዘሮች ጋር አብሮ ከተወሰደ ውጤቱ ፍንዳታ ነው። ቪታሚኖቹ ቀጥታ ወደ አይናችሁ ነርቭ በጄት ይከንፋሉ። እስካሁን አይናችንን አጽድተናል፣ በሩን ከፍተናል። አሁን ግን አይናችንን ከሚሰነዘርባት የብርሃን ጥቃት የሚከላከልልን ጋሻ ያስፈልገናል። ቁጥር 4 ላይ የምናገኘው ዘር በየመንገዱ የሚሸጥ ግን እኛ ለጨዋታ የምንበላው ነው። እሱ ግን ለአይንህ የፀሐይ መነጽር መሆኑን ማወቅ አለብህ። ሁላችንም የምንወደውን በፈንድሻነት ወይንም በቆሎ ቁርጥም የምናውቀውን ቢጫውን እንቁ እናገኛለን። አዎ ፈንድሻ። በቆሎ እኮ ለሆድ ነው እንጂ ለአይን ምን ያደርጋል እንዳትሉኝ፣ እስኪ አንድ ጥያቄ ልጠይቃችሁ። በቆሎ ለምንድን ነው እንዲህ ደምቆ ቢጫ የሆነው? መልሱ ለአይንህ ብርሃን ሚስጥር ነው። ያ ቢጫ ቀለም ሉቲን ይባላል። ሳይንቲስቶች ሉቲን የአይን ቪታሚን ብለው ነው የሚጠሩት። ታሪኩን ወደ ኋላ ስንመለከት የጥንት ማያዎች እና አዜቴኮች በቆሎን እንደ አምላክ ስጦታ ያዩት ነበር። እይታቸውም እጅግ ስለታም ነበር። ለምን መሰላችሁ? በዘመናዊው ሳይንስ ስናየው የበቆሎ ዘር በውስጡ ሉቲንና ዘኤግዛንቲን የተባሉ ሁለት ድንቅ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች ለአይናችሁ ልክ እንደ ኢንተርናል ሰን ግላስ ናቸው። አሁን ሁላችንም ፊት ላይ ያለው ትልቅ ጠላት ሰማያዊ ብርሃን ብሉ ላይት ነው። ከስልክና ከኮምፒውተር የሚወጣው ይሄ ብርሃን የአይንህን ሬቲና እንደ ሰንሻይን ይጠብሰዋል። በቆሎ በውስጡ ያለው ሉቲን ግን ይሄን ጎጂ ብርሃን ፊልተር አድርጎ በማስቀረት አይንህ እንዳይዝልና እይታህ እንዳይደበዝዝ ያደርጋል። አንድ የሚገርም ሐቅ ልንገራችሁ። በቆሎ በበሰለ ቁጥር ሲቀቀል ወይንም ሲቆላ በውስጡ ያለው አንቲኦክሲዳንት ይጨምራል። ስለዚህ ፈንድሻ ስትበሉ ለጤናዬ አይደለም ብላችሁ ራሳችሁን አትውቀሱ። ለአይናችሁ ጋሻ እየገዛችሁለት ነው። ብቻ ግን በዘይትና በጨው አታስቀምጡት። በተቻለ መጠን በቤት ውስጥ የተዘጋጀ ፈንዲሻ ወይም የተቀቀለ በቆሎ ለአይን እይታ ተመራጭ ነው። እስካሁን አይናችንን ከውጪ ጥቃት ተከላክለናል። አሁን ግን ወደ ጥገና ሪፓየር ክፍል እየገባን ነው። ቁጥር 3 ላይ የምናገኘው ዘር እጅግ በጣም ጥቃቅን ልክ እንዳሸዋ የደቀቁ ግን ደግሞ ለአይን እይታ ተአምር የሆኑ ዘሮችን እናገኛለን። አዎ የፓፒ ዘር። ብዙዎቻችሁ ይሄን ዘር የምታውቁት በዳቦ ወይንም በኬክ ላይ ተነስንሶ ለጌጥ ይመስላችኋል። ግን ሚስጥሩ ሌላ ነው። አይናችሁ አሸዋ እንደገባበት እየቆረቆራችሁ ለተቸገራችሁ ወይንም ሁል ጊዜ አይናችሁ ለሚደርቅባችሁ ሰዎች የፓፒ ዘር የአይንህ ሞተር ዘይት ነው። የፓፒ ዘር ከ3000 ዓመታት በፊት በሜሶፖታሚያ የደስታ ተክል ተብሎ ይጠራ ነበር። የጥንት ስልጣኔዎች ለህመም ማስታገሻነት ብቻ ሳይሆን ለአይን ብሩህነትም ይጠቀሙበት ነበር። ሳይንሱ ምን ይላል? የፓፒ ዘር በውስጡ ኦሌይክ አሲድና ሊኖሌኒክ አሲድ የተባሉ ድንቅ ፋቲ አሲዶች ይዟል። እነዚህ ንጥረ ነገሮች የአይንን የውጭኛውን ክፍል ኮርኒያ የሚቀቡ ተፈጥሯዊ ቅባቶች ናቸው።
የአይን ድርቀትን በመከላከል ብርሃን ወደ አይን ሲገባ ጭረት እንዳይፈጠርና እይታህ እንደ መስታወት ጥርግርግ ያለ እንዲሆን ያደርጋሉ። በቃ አይንህ እንደ አዲስ ሰርቪስ ተደረገለት ማለት ነው። በተጨማሪም የፓፒ ዘር ከፍተኛ የዚንክ ክምችት አለው። ዚንክ ደግሞ ለሬቲና ጤና ወሳኝ ማዕድን ነው። ዚንክ ከሌለ ቪታሚን ኤ ስራውን መስራት አይችልም። ስለዚህ ፓፒ መብላት ማለት የአይንህን መከላከያ ግድግዳ መገንባት ማለት ነው። አጠቃቀሙ ኬክ ላይ ብቻ አትጠብቁት። በየቀኑ 1 ሻይ ማንኪያ የፓፒ ዘር በሰላጣ ወይንም በጥራጥሬ ምግቦች ውስጥ ጨምሮ መመገብ ይቻላል። እስካሁን አይናችንን ቀብተናል ጠግነናልም። አሁን ግን ወደ ጽዳት ዲቶክስ ክፍል እየገባን ነው። ቁጥር 2 ላይ የምናገኘው ዘር ሲበሉት ያቃጥላል፣ ግን አይንህን እንደ HD ካሜራ ያጠረዋል። በአይነ ውስጥ ያሉ መርዞችን አጥቦ የሚያወጣው የጽዳት ሰራተኛ ማን እንደሆነ ታውቃለህ? አዎ፣ የስናፍጭ ዘር። ስናፍጭ ሲባል ትዝ የሚላችሁ ጥሬ ስጋ ሊሆን ይችላል፣ ግን ዛሬ የምናወራው ስለ ዘሩ ተአምር ነው። ስናፍጭ ስትበሉ አፍንጫችሁ ጭው ሲያደርጋችሁና ከአይናችሁ እምባ ሲመጣ ያ እምባ ዝም ብሎ የመጣ እንዳይመስላችሁ። አይናችሁ ውስጥ ያሉትን መርዞች ቶክሲንስ አጥቦ እያወጣ ነው። ስናፍጭ የአይንህ የጽዳት ሰራተኛ ነው ብንለው ማጋነን አይሆንም። ታሪኩን ስናይ የጥንት ሮማውያን ስናፍጭን እንደ ምግብ ብቻ ሳይሆን አይንን የሚያበራ መድኃኒት አድርገው ይጠቀሙበት ነበር። ፓይታጎረስ የተባለው ታዋቂ ፈላስፋ የስናፍጭ ዘር ዕውቀትና እይታን ይጨምራል ብለው ያምን ነበር። ሳይንሱ ምን ይላል? የስናፍጭ ዘር በውስጡ ግልኮሲኖሌትስ የተባሉ ብርቅዬ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች በአይን ውስጥ የሚገኙትን ፍሪ ራዲካልስ ወይንም አጥፊ ህዋሳትን አድነው ይገድላሉ። በተጨማሪም የስናፍጭ ዘር በውስጡ ያለው አላይል አይሶቲዮሲያኔት የአይን የደም ዝውውር በከፍተኛ ፍጥነት እንዲጨምር ያደርገዋል። ይህ ማለት ደግሞ የደከመውን የአይን ነርቭ እንደ አዲስ እንዲነቃቃ ሪቡት ያደርገዋል ማለት ነው። ታዲያ እንዴት እንጠቀመው? አፍንጫችሁ እስኪደፈን ድረስ በብዛት አትብሉ። በየቀኑ ጥቂት የስናፍጭ ዘሮችን በምግባችሁ ላይ መጨመር ወይንም ዱቄቱን በውሃ በጥብጦ በጥቂቱ መቅመስ በቂ ነው። ስናፍጭ የአይን ሞራን ካታራክትስ በመከላከል ረገድ በሳይንስ የተመሰከረለት ጀግና ነው። ስለዚህ አይናችሁ HD ጥራት እንዲኖረው ካስፈለገ ስናፍጭን አትናቁት። እስከ ቁጥር 2 ድረስ ያለውን ጉዞ ጨርሰናል። አሁን ግን ደረስን። ዓለም ገና እያወቀው ያለው የአይንን ግፊት አንኮታኩቶ የሚጥለውና እይታን እንደ ሕፃን ልጅ ሪቦርን የሚያደርገው የዘሮች ንጉሥ ማን እንደሆነ ታውቃለህ? እመኑኝ፣ ይሄኛው ዘር ቪዲዮውን እስከ መጨረሻ እንድታዩት የሚያደርግ ትልቅ ሰርፕራይዝ ነው። ወደ ቁጥር 1 የአይን መድኃኒት አባት እንለፍ። ይህንን ዘር ስነግራችሁ ምናልባት እየቀለድክ ነው ልትሉኝ ትችላላችሁ። ምክንያቱም ሁላችንም የምናውቀው በየመንገዱ የቆመውና ለቤት መስሪያ የምንጠቀመው የባህር ዛፍ ፍሬ ኢዩካሊፕተስ ሲድ ነው። አዎ፣ ያቺ እንደ ቆብ የምትመስለው ጠንካራ ፍሬ ውስጥ ያለችው ትንሿ ዘር ለአይንህ እይታ የ21ኛው ክፍለ ዘመን ትልቁ ግኝት ናት። ታሪኩን ስናይ የአውስትራሊያ ተወላጅ አቦሪጂነስ የባህር ዛፍ ፍሬን የመፈወስ ኃይል ያለው ምስጢር አድርገው ለ1000 ዓመታት ተጠቅመውበታል። እነሱ ዘንድ የእይታ መጥፋት በጣም ብርቅ ነው። ሳይንሱ ምን ይላል? አዳዲስ ጥናቶች እንደሚያሳዩት ከባህር ዛፍ ዘር የሚገኘው አዩካሊፕቶል እና ማክሮካርፕለስ የተባሉ ንጥረ ነገሮች የአይን ግፊትን ኢንትራኦኩላር ፕሬዠር በመቀነስ ረገድ ወደር የላቸውም። የአይን ግፊት ማለት ለአይን እይታ መጥፋት ግላውኮማ ቁጥር 1 ምክንያት ነው። የባህር ዛፍ ዘር ይህንን ግፊት አንኮትኩቶ በመጣል የአይንህን ነርቮች ከሞት ያድናቸዋል።
በቃ አይንህ ልክ እንደ ሕፃን ልጅ ሪቦርን ሆነ ማለት ይሄ ነው። ነርቮች እንደ አዲስ ሥራ ይጀምራሉ። አጠቃቀሙ ግን ጥንቃቄ ይፈልጋል። የባህር ዛፍ ፍሬን እንደ ቆሎ አትብሉት። ዋናው ሚስጥሩ መታጠኑ፣ ኢንሃሌሽን ወይንም ከፍሬው የሚወጣው ዘይት በጥቂቱ መጠቀም ነው። የባህር ዛፍ እንፋሎት ወደ ውስጥ ሲገባ በሳይነስ በኩል አልፎ የአይንን የደም ስሮች ይከፍታል። ይሄ ዘር ለአይንህ ሪፍሬሽ ቁልፍ ነው። ጭጋጋማ እይታን ገፎ ቀለማትን በግልጽ እንድታይ ያደርግሃል። በቃ አይንህን አፕግሬድ አደረግከው ማለት ነው። እንግዲህ ከሐብሐብ ዘር እስከ ባህር ዛፍ ፍሬዎች ያየናቸው 8 ድንቅ ዘሮች እነዚህ ናቸው። እነዚህን ተፈጥሮ የሰጠችንን ስጦታዎች በመጠቀም ብርሃናችሁን መጠበቅ ትችላላችሁ። ያስታውሱ፣ ጤናማ እይታ ምርጫ ሳይሆን መብቶ ነው። ቪዲዮው ከጠቀማችሁና ዋው ካላችሁ ላይክ አድርጉ፣ ለወዳጆቻችሁ ሼር አድርጉ። አይናችሁ ብሩህ ይሁን። በቀጣይ ቪዲዮ እስክንገናኝ ቻው።